አንተ ደግሞ ያጠፋኸው መልክህን ነበር የምታሳየን። የምታነባቸውን ጽሁፍ ካሜራህን አዙረ ጽሁፉን ብታሳየን ኖሮ ጥሩ ነበር። ለሌላ ጊዜ መልኮትን እናቀዋለን፣ ድንቡሽቡሽ ያለ ነው። ጽሁፉን ቢያሳዩን። ኦኬ አስጀምረው። ቢስሚላህ ራህማን ራሂም። ኦኬ ሁላችሁም እንግዲህ እንደሰማችሁት ዲያቆኑ ሲጀምር መጽሐፍ ቅዱስ መበረዙን አምኖ ነው። እንግዲህ ውይይታችን ልክ እንደጀመረ መጽሐፍ ቅዱስ ተበርዟል። ኮር የሆኑ ፖይንቶች ናቸው ያልተበረዙት እንጂ ሌላው የቀረው ሌተር አዲሽን፣ ኦሚሽን እንዲሁ ደግሞ ከጊዜ በኋላ የተበረዙ ነገራቶች ማመኑን እንግዲህ መኖራቸውን አምኗል። እሱ እንግዲህ የሚለው ኮር ፖይንት ኢየሱስ አምላክ ነው ምናምን የሚሉት አልተበረዙም እንጂ ከዛ ውጭ ያለው ነገር ተበርዟል ያለው እንግዲህ አላሁ አልወጣም። ዋናው ጽንሰ ሐሳቡ ግሪኩ ላይ አለ። ሁላችሁም በደንብ ስሙ። ከላይ እስከታች ያለው ጥቅስ ሙሉ በሙሉ የተጨመረ ጥቅስ ነው። ቀጣይ ጥያቄ ትንቢተ ኤርምያስ ምዕራፍ 10 ቁጥር 6 እስከ 10 ድረስ ያለው ኦኬ። ይሄ ሁሉ ፒንክ የተሰመረበትን ከግሪኩ ወይ ከዕብራይስጡ አሳየኝ። ኦኬ ከግሪኩ አሳየኝ። እሺ I'll repeat what I said። ዛሬ የመጣ ነው መጽሐፍ ቅዱስ ተበርዟል የሚለውን ለማሳየት ነው። ተበርዟል። እሺ ቀጣይ ተው። መጽሐፈ ቀለሜንጦስ 1:33 እግዚአብሔር አብ ለወልድ ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። ከግሪኩ አሳየኝ። ኦኬ ሶ ክሌሜንጦስ ባይ ዘ ዌይ ብዙ ጊዜ ሰመራይዝ እያደረገ ነው የሚመጣው። ግሪኩ ላይ አሳየኝ። most of the church ለመልሳ most of the early church fathers ግሪኩ ላይ አለ የለም? አንዴ ባጭሩ መልስልኝ። ይሄ ቴክስት ግሪኩ ላይ አለ ወይስ የለም? ኦኬ የትራንስሌሽን ጥያቄ ነው አሁን እየጠየቀኝ ያለው። ግሪኩ ላይ አለ ወይስ የለም? ይሄ የተሰመረበት ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። ይሄን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። የኔን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? ልመልስ። ዛሬው ቶፒኩ መልስ የለህም። ግሪኩ ላይ ካላሳየኝ ቄሶች የጨመሩበት ጭማሪ ነው። ዘ ዲድ ሲ ስክሮል ባይብል። እሺ መዝሙር 151 በዚህም ለእግዚአብሔር ክብር አቀረብኩ፣ በአእምሮዬም እንዲህ አልኩኝ፣ ተራሮች አይመሰክሩለትም፣ ኮረብቶችም አያወሩም፣ ዛፎች ቃሌን ተንከባክበዋል፣ መንጎቼም ስራዬን ይላል። የቁምራን ዋሻ ጥቅሎች ላይ ከአንተ መጽሐፍ ቅዱስ ላይ ይህን ያሳየኝ። so I'll repeat። ዛሬ የትርጉም ስራ ለመስራት አይደለም የመጣው። ያንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? የትርጉም ስራ ለመስራት አይደለም የመጣው። ይሄ ያንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? right so የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ ያንተ መጽሐፍ ላይ ያለው ወይስ የለም? okay so የዛሬው ርዕስ መጽሐፍ ቅዱስ ተበርዟል። አታውቀውም? እሺ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ ዳዊትም ዓይኑን አነሳና የእግዚአብሔር መልአክ በሰማይና በምድር መካከል ቆሞ በኢየሩሳሌም ላይ የተዘረጋ ሰይፍ በእጁ ይዞ አየ። እርሱና ሽማግሌዎችም በፊታቸው ወድቀው ራሳቸውን በማቅ ሸፈኑ ይላል። ከአንተ መጽሐፍ ላይ ይህንን አሳየኝ። የተበረዘ ነው። so የዛሬው ርዕስ I don't know like maybe ሁሉንም አላጠናህም ነው አታውቅም ነው? ለምንድን ነው ማታሰኛ አንተ መጽሐፍ ላይ? የዛሬው ርዕስ ምናልባት ካላወቀው መጽሐፍ ቅዱስ ተበርዟል እንጂ ተበርዟል እያልኩ ነው። ተጨምሮበታል ተቀንሶበታል እያልኩ ነው። ከአንተ መጽሐፍ ላይ ይህንን ያሳየኝ። የትርጉም ስራ ለማየት አይደለም። የቁምራን ዋሻ ጥቅሎች ቆይ ዲድ ሲ ስክሮል ትቀበላለህ? እሺ እኔ ዲድ ሲ ስክሮል ትቀበላለህ ወይ? መጽሐፍ ቅዱስ ትርጉም ሲደረግ ዲድ ሲ ስክሮል ትቀበላለህ? መጽሐፍ ቅዱስ ሲተረጎም ማለት ነው። ታች ቀጣይ ጥያቄ ምንም እንድመልስ አልፈለክም ማለት ነው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1 ያላምበለ ናዖስ የተባለ የአሞናውያን ንጉሥ በዚያን ጊዜ በጋዳውያን በሩባውያን ላይ እጅግ ጸንቶ ይጨቁናቸው ነበረ። የቀኝ ዓይናቸውንም አወጣ። በወቅቱ እስራኤልን የሚያድን አልነበረም። ይህን ከአንተ መጽሐፍ ላይ ታመጣለህ? so I think you're missing the point እና ሳተ ባይሉ ከአንተ መጽሐፍ ላይ ልታሳየኝ ትችላለህ ወይ? I understand። ስለዚህ አሁን መጽሐፍ ላይ ማለት ነው የሰማይ ነው። አንተ መጽሐፍ ላይ አለው ወይስ የለም? ርዕሱ ስለ ትርጉም አይደለም። አንተ መጽሐፍ ላይ ይሄ አለ ወይስ የለም? አንተ መጽሐፍ ላይ ይሄ አለ ወይስ የለም? ገብቶኛል፣ ግን ከርዕሱ አልወጣም። የትርጉም የለም። እሺ እንደዚህ ይላል። ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ የትርጉም ስራ ማዞሬቲክ ሆነ ሰብተው ማዞሬቲክ ቴክስት
ትቀበላለህ? ኦኬ ሶ ሰብተዊጀንት ሆነ ማዞሬቲክ ሆነ የትርጉም ስራ ለመስራት ማዞሬቲክ ቴክስት ትቀበላለህ ወይ አትቀበልም? ማዞሬቲክ እና ሰብተዊጀንት ለማነጻጸር አንደኛ የማንችልበት ምክንያት ትቀበላለህ አትቀበልም? ማዞሬቲክን የቋንቋ ልዩነት አላቸው። ማዞሬቲክን ትቀበላለህ ወይስ አትቀበልም? ወገናችን ዳዊት ሙሉ ነህ። Okay, so what I'm trying to tell you is በተሰማኝ መጽሐፍ ቅዱስ ማዞሬቲክን ትቀበላለህ ወይስ አትቀበልም? ትቀበላለህ ትቀበልም? ተቀየር አያቅም አታቅም። ተው እሺ ተው እሺ። መጽሐፈ ዕዝራ 7:28 ልጄ መሲሁ ከእርሱ ጋር ከሚመጡት ጋር አብሮ ይገለጣል፣ በቀሪዎቹም ሁሉ ላይ የ400 ዓመታት የደስታ ዘመን ያመጣል። ከዚያ ዘመን ፍጻሜ በኋላ ግን ልጄ መሲሁና የሰው ልጅ በሙሉ ይሞታሉ አለ። እኛ የምናምነው ትምህርት ነው። እስቲ ከአንተ መጽሐፍ ላይ ያሳይ፣ የተጣለ ጥቅስ ነው። አሁን ምንድነው የዛሬው ርዕስ? ምናልባት ካልገባህ ሳላ በደንብ ይሄንን ከአንተ መጽሐፍ ላይ ያሳይ። ኦኬ ሶ የዛሬው ርዕስ ምናልባት ካልገባህ ምንም ላደርግልህ አልችልም። እሺ የምጠይቀህ ጥያቄ አሁን ምን መሰለህ? አሁን የምጠይቀህ ጥያቄ እሱን መታወቅ ምናልባት ካወቅከው ግን መጽሐፍ ቅዱስ አልተበረዘም ከማለት በፊት አንተ መጽሐፍ ቅዱስ አልተበረዘም ብለህ ከመናገር በፊት የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ? ኦኬ ሶ authorship by the way it's not a criteria። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? አይ ኖ ከርዕሱ ውጪ ብዙ ነገር ማውራት ፈልጋለሁ። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? የራሱ እነ ማቴዎስ ይታወቃሉ፣ እነ ማርቆስ ይታወቃሉ። መጽሐፍ አስቴር ማን የጻፈው? ሶ ላይክ አይ ሰድ በድሮ ጊዜ ታሪክ ካወቅ ዳዊት ሙሉነህ ጥያቄ መልስልኝ። መጽሐፍ አስቴርን የጻፈው ማን ነው? I understand. Okay, so ያ ቶፒክ ስንነጋገር ያኔ ተጠይቀኛል። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴር የጻፈው ማን ነው? የዛሬው ርዕስ ስለ authorship አይደለም። አታውቅም? እሺ መጽሐፈ ኢዮብን የጻፈው ማን ነው? Right. ስለዚህ authorship ከኔ ጋር ነህ? ዳዊት ሙሉነህ ከኔ ጋር ነህ? መጽሐፈ ኢዮብን የጻፈው ማን ነው? scholarship ካነበብክ authorship ራሱ is not a criteria for authenticity። ከርሱ ውጪ ነው። ከርሱ ውጪ እንድመልስልህ መጽሐፈ ኢዮብን የጻፈው ማን እንደሆነ ትነግረናለህ ዳዊት ሙሉነህ? so I understand። ስለዚህ ምንድነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጪ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን እንደጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም።